ወጣ ነው የሚባለው ብዙ ችግር ይቀርባል። ይሄ ሰፋ አድርገህ ካየኸው ማለት ነው። ይዘህ የመጣው ሀሳብ በጣም ትልቅ ሀሳብ ነው። እንደው አለመቀበሉ ምናምን ነው እንጂ እኮ በጣም ለሴት ልጅ ትልቅ እድል ነው። የማንም ችግር ድህነቱ መሰለኝ የቀረብኩለት እዚህ እካኳን ከምታካንድ ያሻሻልኳት ምንድነው እዚህ ሀገር ሰውም ሲለወጥ ሲያድግ ምናምን ይጨንቃቸዋል እንዴ? ደህና ነገር አይወድለትም ይሄ ህብረተሰብ ያስጀመርሽ በልተሽ ጭራሽ ቤተሰብ ከደሽ ደግሞ ሀገራችንን ልትከጃት ትችይ ሀገር ወገን ቤተሰብ ምናምን ዘንዳይ ገደል ለዚህ የሚጨማለቅ ስራ እየሰራሽ ደግሞ ለምን አይባልም እንዴ? ምን ጎደለኝ ነኝ ምን ጎደለኝ ታዲያ አሁን አንቺ ሙሉ ነኝ ብለሽ ሙሉ ነኝ ብለሽ ነው ልታስቢ በጣም በሚገባ ከውጭ ተመሳሳይ ጾታ ጋር የሚጋባሉና እነሱን ነው ያሰበችው። እሷም እንደዛ ለማድረግ ነው ያሰበችውና እንኳን እንደዚህ አይነት ሐሳብ ሊያመጡ አልቻሉም። እና እንደዚህ ውጭ ላይ በተሰማው ነገር እዚህ ውስጥም ላደርጋለሁ ብለሽ በፍጹም አታስቢ ስላት እሷ እንደዛ ነገር አላሰበችም። እሺ ስተት ነው በይ እሺ ላንቺ ይሁንልሽና ስተት ነው ይባል። እነዚህ ሴቶች አሁን አብረው እየሰሩ ያሉ ሴቶች አብረው ናቸው እየኖሩ ያሉት አብረው እየሰሩ ያሉት እየኖሩ ነው ያሉት እያገኙበት ነው ያሉት ምንድነው የተቸገሩት? ሁሌም ጥሩ ነገር ነው ይዘውልኝ እየመጡ ያሉት። ደህና ብር እኮ ነው ትላንትና እንዴት እንዳደግሽ እንዴት እንደመጣሽ እዚህ ቦታ እንደው ማን ነው ግን እንደዚህ ለማለስ ጭቃላኳ ተመልሼ እዛ ሰፈር ልሄድ እዛ አቧራ ላኳ ድንጋይ እዛ ድንጋይ ላይ ልቀመጥ ምንድነው ማገኘው ተመልሼ እኛ ምን ሆነ ድንጋይ ወካን አፈር ድንጋይ ተሸክመን አፈር ወካን ጭቃ ነው እስቲ ራስሽንም ካንቺ ማለት ነው ኮላራክሽ አንድ ገጻችሁ አልሰፋሽው አንድ ገን ገደሽ አንቺ እኩል ተመሳሳይ ነው የምንኖረው መኖር ማለት ይሄ መተንፈስ ላንቺ ሞት የለሽ እዛ ብር ስለካብሽ እዛ ካጠገብሽ ብር ስለተቀመጠ ዶራ ስለተቀመጠ ምንም ይሄው ተመልሰሽ እኛ ጋር ያለሽ እኔ አሁን ካንቺ ጋር እኩል የሚያደርገኝ ነገር ምንም ነገር ይሄ አብሬሽ አፊ መካፈቴ እንጂ ተሳስተሻል። ይሄ የሆነ ሚስጥር ውስጥ ታውቂያለሽ ምናምን የሚለው ነገር ነው እንጂ ምንም እኩል የሚያደርገኝ ነገር ካጠገብሽ ስላለና የነገን ማንነትሽን እቀይራለሁ ብለሽ ከሆነ የነገን ማንነትሽን እየገደልሽው እየሞትሽ ነው ያለሽው። የሰዎችን ህይወትም እየገደልሽ ነው። በቃ ምክርሽን ምንሽ ይቅር ቤተሰብ ርቀሽ ምን ብለሽ እንደው ነገ እንኳን የሆነ ነገር ብትይ ማንም አይደርስልኝ ገንዘቤ ብሎ ይግባሽ ይሁን ምንለው ለዚህ ነው። ምንም ገንዘብ ታዲያ ሰው ሲያስፈልግሽ እኮ ነው ሰው አንስቶ ነው ሊያንቀሳቅስ የሚችለው። አትሞኝ ዛሬ ቀባሪ እንኳን በገንዘብ ይመጣልሻል። ቀባሪሽ ይመጣልሻል። ማንም ይመጣልሽ ማን ሲመጣልሽ ሰው ሲቀርብሽ እኮ ነው ሊመጣልሽ የሚችለው። አትሞኝ ገንዘብሽን ስሪ ነገሽን አስተካኪ ህግ ባህል ሃይማኖት እያልሽ ወደ ኋላ ነሽ። ተሳስተሻል። በጣም የተሳሳተ አስተሳሰብ ነው ያለሽ። ልንገርሽ ዛሬ እንኳን የሚያስገቡልኝ ብር ባሳይሽ ማለት ነው ዘር ማንዘርሽን ይለውጣል። ዘር ማንዘርሽ የሰይጣን ስራ ነው ሊያስገቡልሽ ይችላል። ሰይጣን ምንድነው ሰይጣን እዚህ ጋር አንቺ ከመቼ ወዲህ ነው ተመሳሳይ ጾታ ሊጋባ የሚችለው? እንዴት ነው ሊኖርስ የሚችለው? ያንቺ ሀገር ወደ ኋላ የቀረች እንደሆነ ከዘመነው ጋር ማትጓዝ ሆነ ምን ትደረግ? ሀገራችን ራሱ ወደ ኋላ አልቀረችም ወደፊት ነው እየሄደች ያለችው። ነገር ግን የውጭና ታይ ምንድነው እኛ አምነን ከተጋባ ምንድነው ለነገሩ እንደዚህ የምትከራከረኝ የምትችይው የሰይጣን ስራ እየሰራች ስለሆነ ልክ ነሽ። ለስራ ለማንኛውም እኔም ልጠቃለን ነው ካንቺ ጋር ማፊና ልካፈትም ከዚህ በኋላ የመጣሽ ሚስጥር ባዘበራርቂ ደስ ይለኛል። ምንም ሚስጥር ለምን ታፍሪበታለሽ ማለት ነው? ለምን ማፍሪበት? እኔ ላገባ ነው ማለት ታፍሪበታለሽ ማለት ነው። ስለምታፍሪበት ነው አይደለ? ለምን ማፍሪበት? ታዲያ ሚስጥር ማዘበራረቅ የምትይው ስለምታፍሪበት ማለት ይሄ የመጣሽ የምትሰብኪውን የምታወሩ ኖር ይሄን ታይ ይሄን ዲባይ እኔ ላንቺና ለቤተሰቦችሽ እንዴት እንዳሳደጉሽ እኔ ካንቺ ለይተው አይደለም ያንቺ ቤተሰቦች የሚያሳደጉኝ በጣም ጥሩ ቤተሰቦች ስላሉሽና የነሱ ስላዘኝና አንቺ እንዴት በብር ነገር ቤተሰቦችሽ ልትቀይራለሁ ብለሽ እንዴት ታስቢያለሽ? ቤተሰቦቼን አንቺን ስለምክራችሁ ስለዝክራችሁ አመሰግናለሁ። አንቺን ቤተሰቦቼም ከኔ ህይወት መጣጥ ይችላል። በዚህ ብር አይደለም ቤተሰቦችሽ ልትቀይርም የምትችል እና በብር ነው የምቀይረው። እነሱን እኮ ክደሻቸዋል። ይካዷ ምን ያስቀምጡልኝ ሀብታለ አስተማሩኛ ማስተማሩ ላኩኝ ጫገራው ውጭ ሀገር ላሉኛው ሄድኩኝ። አንቺ እንደዚህ አዝለው ይዙሩ አንቺን ይዘሩሽ ይሸከሙሽ ቢችሉ ካስተማሩ በላይ ምን ያደርጉሽ? ያውን ገንዘቤ ነው የሚያዞረኝ ገንዘቤ አዝሎኝ የሚያኖረኝ ገንዘቤ ነው። ምንም አልያዘሽም ራሱ ገንዘብሽ ይልሽ እኔ እንዳይመስልሽ የተሻለ ነገር እፈልጋለሁ። ተምሬ መጣውትኝ አይቼ መጣውትኝ ውጭ ሀገር የተሻለ ነገር ነው። እዚህ ሀገር አላደገች ያልተማረች ሀገር ላይ መጣው ነው ይሄ ነገር እንዲሆነ ህጉ እንዲላል ሃይማኖታቸው እንዲላል ምናምን ልል አልችልም። በቃ ከተሰራ ይሰራል ገንዘብ ይላግኝበት አትጭጭ ከፈለግሽ ግቢ ለምን ቢገባ አንቺ ለገባሽው ራሱ እኔ እንደው ምናልባት እንዳልጸጸት ብዬ ነው እንጂ ዛሬ መጣሁት ተይ አረታትሽውጂ ተመልሰሽ ወደ ኋላ ትሂጂ በጣም እየደበረኝ ከጊዜው ጋር ዘመኒ ምናልባት አንድ ቀን እስኪ
እቺ ልጅ ዛሬ ልትቀይር ትችላለች በማለት ነው እንጂ የመጣሁት እንደዚህ መሆንሽን ባክ እኔ ማዝነው ላንቺ ነው። አንድ ቀን ደህና ውሎሽን ሳትይ ውይ ለምን ዛሬ ምንም የጎደለብኝ ነገር የለም። ዛሬ አለ ፓርቲ ለምን አልወስድሽ? ለምን ብያለሁ? የሴቶቹ ብቻ ነው አሪፍ ነው። ለምን ሄዳለሁ? አንቺ አይደለም ያበላሽሽ ጭራሽ ደግሞ የኔን ሁሉ ለማበላሸት ያንቺ ህይወት ተበላሽቶ ለምን ብዬ ሄዳለሁ? ባላሽ የተበላሸ ምናምን ከጭንቅላሽ አውጪ። ይሄ የአእምሮሽ ትንሽ የምትሰጪው ጥያቄ ነው። ምንም የተበላሸ ታሪክ የለም። ይዤሽ ልሂድ ልለውጥሽ? በፍጹም እኔ አልሄድም፣ አልፈልግም። ለምን ደግሞ አትሄጂም? አልሄድም። መለወጥ አትፈልጊም? አንቺ ራሱ እንድታቆም ያደርግሻል። እንደምን ብዬ አታቂም ማስቆም ያለሽ አንቺ ማቆመው እዛው ከፈለግሽ እዛው ሂደሽ እነሱ ጋር ተመሳሳይ እንጂ እዚህ ሀገር ውስጥ አንድም ነገር ታደርጊ ማንም አይፈቅድልሽ። ወይኔ እና ላወቋና እና ቤተሰብ ክደሽ እነሱ ዝም ስላሉሽ ሌላ ሰው ህዝብ ዝም የሚልሽ እንዳይመስልሽ። ስራ እዚህ ስትሰሪ ማንም የሚሰማሽ የለም። ይኸውልሽ ያንቺን ሀገር ያንቺን ባህል ወግሽን ማለት ነው ተሰብስባችሁ አንድ ላይ ህገ መንግስቱ ላይ መጻጻፍ ትችላላችሁ። ከኛ ህይወቶች ውስጥ ውጡ። መለወጥ መሻሻል ምናምን አትፈልግም። አንቺ ራሱ እዛው ሂደሽ እነሱ ጋር ተመሳሳይ ከፈለግሽ ማለት አንዴ ቤተሰብ ክደሻል እና ደግሞ ቤተሰብ ክደሽ አገርም ልትክጅ ማንም አይፈቅድልሽ። ማን ይተካደው? አገር ለመከር እኮ ነው ያሰብሽው አንቺ። አሁን እንዴት ነው ተመሳሳይ ጾታ እዚህ ሀገር ውስጥ ይሆናል ብለሽ የምታስቢው? ለምን አይሆንም? ለምን አይሆንም? አይሆንም። እዛው ያየሽበት ቦታ አለ አይደል? እዛው መሄድ ትችያለሽ አንቺ ራስሽ። ከዛ ውጪ አንቺ ራስሽ ደግሞ ህይወትሽን አበላሽተሽ በዛ ላይ ደግሞ የሰው ህይወት አበላሻለሁ እንዴት ነው የምታስቢው? ለምን ደግሞ ምንድነው የሚበላሽው? ለምን አይይሽው? ገንዘብ ማግኘት መበላሽ ገንዘብ ማግኘት እንደዚህ ነው እንዴ ታዲያ? ተመሳሳይ ጾታ ማጋባት ነው ገንዘብ ማግኘት? ምን ችግር አለው ካመንኩበት? በዚህ ነው የት ነው ያየሽው? እዛው ውጪ ነው ያየሽው አይደል? እዛው ውጪሽ ጋር ትሄጃለሽ። እኔ የኖርኩበት ባህል እሱ ነው። ሌላ ታዲያ እዛ ከሄድሽበት እዛው እንጂ እዚህ ጋር በፍጹም ነው ላይ ከየት ነው የላኩሽ? ዛሬ ደግሞ ልንገርሽ አይሆንም። ማደግ መለወጥ ምናምን የምትፈልጊ ሰው ስላልሆንሽ እኔ ማደግ መለወጥ እፈልጋለሁ። ጌራውት ደግሞ አድጌ ማለት ተለውጬ ማለት ካንቺ የተሻልኩኝ ተገኝቻለሁ። አንቺን መከረሽ አንቺን እንደዚህ ካልሆነ ቦታ ስለተገኘሽ ነው የመጣሁት። አንድ ቀን ማለት ነው እንደ ሴቶቹ ጥፍር ቤት ሳለሽ ጸጉር ቤት ሳለሽ የሚሆነ ቦታ ሳላይሽ እኔም እንደዚህ ባህሌ ወጌ ምናምን እንዳልሽ ምን ስላልሽ ይሄ የሰይጣን ስራ እኮ ነው እየሰራሽልሽ። ማን ተይ የድሮ ይሻልሻል። ተይ የድሮ ምን የትኛው ባህል ይሄ? አሁን ጭራሽ ቤተሰብ እንደዛ ከሩሲ አገር ለመንገድሽ ይመስልሻል? ጭራሽ ህዝብ አገር የሚፈልግሽ ይመስልሻል? እንደዚህ ለዛም እኮ ነው እዚህ ስላፈርሽ በስራ ስለምታፈር ነው እዚህች ቤት የምትኖሩ። ግቢው ራሱ እንዴት እንደማስፈራ አላፈርኩበት። እዚህ ጫካ ልምሳላችሁ እንደዚህ እንዳንቺ አይነቶቹ ሴቶችን ማገኛቸው እዚህ አካባቢ ነው። የትም ላገኛቸው አልችልም። አዎ ድሆቹን እዚህ ጫካ ውስጥ ምናምን እንትን እያልሽ እንጂ በደንብ ራሱ ስለ ስራው እንዴት ተመሳሳይ ጾታ እንደምታጋቢ ራሱ ቢያውቁ ኑሮ አይመጡም። እውነቱን ልንገርሽ ድሆች ልክ ነሽ። ድሆችን እየለወጥን ደሃ መጥፋት አለበት። ዝም ብለሽ ብሩን ብቻ እንኩ እያልሽ ምናልባት እየረዳሻቸው ካልሆነ ሀሳቡን ብታቀርብላቸው ማለት ነው። ዝም ብለው የሚበሉት እነሱ ምንድን ናቸው? የተተከለ ችግኝ ናቸው? ምንድን ናቸው? አይ በደንብ አላስረዳሻቸው። አምነውበት እኮ ነው እየተጋባ ነው ያለን። አምነውበት በስነ ስርዓት ጋብቻቸውን እየፈጸሙ ነው ያሉት። እያገኙበት እየተለወጡበት። አንቺ የፈለግሽው የቀደመው ስርዓት ይሄ ወንድና ሴት መጋባት ምናምን ይሄ በቃ የቆየው ባህላችሁ ማለት ነው። ይልሽ አሁን ለማንኛውም አንቺ ትክክለኛ ሰው አልሆንሽም። ሌላ ሰው ጋር ስለሆንሽ መንፈስሽ ሰይጣን ምናምን ስላለብሽ ትክክል እያወራሽ ስላልሆነ እኔ አንቺ ጋር መከራከር አልፈልግም። ሲቀጥል ደግሞ ይሄንን ስራ እኔ እንደምንም ብዬ እንዴት እንደማስቆምሽ እኔ አውቃለሁ። እሺ እማትወጪ ከዛ መልሰሽ እኔ እግር ስር ጋር እንደምትወድቂ እሺ ይሄ ኮተት ፖሊስ ጣቢያ ምናምን ይሄ ምንድን ነው የሚባሉት እንደዚህ ደንብ ምናምን ጋር እሄዳለሁ ብለሽ ከሆነ እማትወጪው ነገር ውስጥ ነው የምትገቢው። ከኛ ጋር መጣላት ማለት በፍጹም እኔን እዚህ ጋር እንደቀላል እዚህ ዝም ስላገኘሽ ምናምን እንደቀላል እንዳቆጥሪ እኔ ዓለም አቀፍ ህግ ነው የምትግዳኝ። ሃይማኖቴ ስለማምን ምንም ነገር አልሆነም። እንጂ ሰው ይጸልይ ሃይማኖትሽ እንጂ እንደፈለግሽ ሞት ትችያለሽ። ግን ዓለም አቀፍሽን እንትን ይዘሽ መተሽ ደግሞ እዚህ ሀገራችን ልታበላሽ ነው እንዴ? የትኛው ሀገራችሁ? እሱማ ታያለሽ። እቺማ ትለወጥ ሀገራችሁ እሱማ ታያለሽ። እንደዚህ ብለሽማ ሀገራችን እንትን ልታይ አትችይ። እኔ አንተ ጋር ያልሻለ እማትወጪው ነገር ውስጥ አትገቢ። እኔማ አልገባም። አንቺ ነሽ የምትገቢ። በዚህ እርግጠኛ ሁኚ። እኔ እንደ ጓደኛም ብቻ ሳይሆን እንደ እህት እንደ ቤተሰብ መክረሽ ጓደኝነትሽ ይቅርብኝ። ሙች ጓደኝነትሽ ይቅርብ። እሱንማ ተተሽዋል እንዴ እንኳን አይደለም እኔን አምጣ የወለደች እናትሽን እንኳን ክደሻታል። ግን እኔ ምናልባት እንዳይቆጭሽ ብዬ ነው። ቤተሰቦች እዚህ እንደኖሩ አያውቁም። ስልክ ማጥፍተሽባቸዋልኝ። ለዛም ነው ምናልባት ትቀየራለች። ገንዘብ
ሳገኝ ይፈልገኛል። ማንንም ሰው ስላለኝ ነው የሚፈልገኝ። እንዳይቆጭሽ ዛሬ መጣሽም ስላለኝ ነው። ይሄ ብድር ፈልገሽ ይሆናል የመጣሽ። እኔ ለምን ብድር ፈልጋለሁ? ልስጥሽ ካሽ አለኝ። አልፈልግም። ትራንስፈር ምናምን አልደረሰም። እዛው ለራስሽ አንድ ነገር ልንገርሽ። ከኔ ጋር መስማማት የምንችለው ማለት ነው አንደኛ አፍሽን ዘግተሽ መቀመጥ ትችያለሽ። ለምን ብዬሽ ነው የምዘጋው? ከዛ ውጪ ደግሞ ልንገርሽ፣ ማግባት የምትፈልጊ ከሆነ ከኛ ጋር መስራት የምትፈልጊ ከሆነ ደጋግሜ እየነገርኩሽ ገንዘብ በቂ ታገኛለሽ። ሴት ስላገባሽ ምናምን አንቺ ምንም የምትሆኚ ነገር ይሄ ኃጢአት ገባው ምናምን ተይው፣ ከአይምሮሽ ውስጥ አውጪው። ቆንጆዬ ሴት ልጅ ላምጣልሽ፣ ተጋቢ፣ ገንዘብሽን አግኚ፣ ቤትሽን ስሪ፣ ነገሽን አስተካኪ። ይሄ የጽድቅ ጉዞሽን ምናምን ነገር ተይው። ማንም ደርሶ ይመጣ የለም እንደነገርኩሽ እኮ እኔ ሴት ላገባ እንዳንቺ አትጨቃጨቂ። ዝም ብለሽ ስራ ይሄ ስራሽ ሆኖ ሴት ላጋባሽ አልሽኝ። እኔ ጭራሽ ስራሽ ሆኖ ማለት በነገራችን ላይ በጣም ብዙ ሴቶች ናቸው የሚተዳደሩት። እሺ በዚህ ሰዓት ኧረ እባክሽ ማን ሲተዳደራይ ተደብቀሽ እንደ መቃብር ቤት ተደብቀሽ እኮ ነው ያለሽው። ልቀበር ለጊዜው ልቀበር ችግር የለውም። ወጥሽ ከሆነ ጓደኞችሽ ጋር ተዝናኚ፣ ከቤተሰብ ጋር ትሄጂ። እኛንም ክደሽ ምን ብለሽ ከተማው ላይ ስትወጪ ረብሽ ሳውንድ ነው ያለው። አንደኛ ንገርሽ እኛ የራሳችን ፓርቲ ያለን የራቁት ፓርቲዎች አሉ እኮ ታዲያ ለዛ ነው እኮ ታዲያ ስለምታውቂ ከፈለግሽ መጣች ስለሆነ አዘርዋይስ ከዚህ በኋላ ከኔ ጋር አፍሽን እንዳትከፍቺ መውጣት ትችላለሽ። ነግሬሻለሁ፣ አስቆምሻለሁ። እኔ ደግሞ ማን ስለሽም ታስቆሚ አስቆምሻለሁ። አንቺ ነሽ ያስጀመርሽ በዚህ ቤተሰብ ክደሽ ደግሞ ሀገራችንን ልትክጃ ትችይ። ሀገር ወገን ቤተሰብ ምናምን ዘንዳይ ገደል ለዚህ የሚጨማለቅ ስራ እየሰራሽ ደግሞ ምን እያልሽ ነው? በቤት ተሳደቢያ መውጣት ትችላለሽ። ለምን ወጣለሁ? ለምን ደግሞ አትወጪው? ለምን ወጣለሁ? የኔ ቤት አላቆምም። ገንዘብ እያገኘሁበት ስለሆነ መለወጥ የማትፈልጊ ሁሌ አመዳለች። እዛው የሴጣሽን ስራ እዛው ስሪ። እሰራለሁ። አንድ ነገር እንዳትሰማ ባለጌ ነሽ አይደለም? ደግሞ ጭራሽ እኔን ላጋባሽ ብለሽ ታስቢያለሽ? አግቢ ተለውጪ። እዛ ፎከስሽን ከምታኪ እዛ አመዳለች። እዛ ፎሮፎርሽን ከምታኪ ከማንም ጋር ምን አመዳም። በእናታችሁ እዚህ ሀገር አይለወጡ ወይ እንትን አይሉ ወይ ለራስ አይሆኑ ወይ ለሰው አይሆኑ እከካም ብቻ የማንም እከካም ተለውጦ የማይለወጥ ሀገር ላይ በስማ እኔ ነኝ ደግሞ ከዚች አተላ እዚህ አረቄ ቤት ጠላ ቤት ይላላሳሉ። እዚህ ክብራቸውን አያውቁ፣ ኩያቸውን አያውቁ። ኤፊ ካልጠፋችኝ ሰላሚን አላገኝም። ሄሎ ኤፊ እንዴት ዋልክ? ሰላም ነው ወይ? አይ ፈልጊ። ና በቃ እቤት ነኝ። ና ጥሩሽ ይዘና የሚያስፈልገው ነው። እሺ ከማንም ጋር አገሬ ወገኔ ወንዜ ተራሬ ሃይማኖቴ ምናምን ሸቀጥ ቅርብ መሆን ጠቃሚ ፈጠንኩኝ አይደል? አራው በስማ ጨንቆኝ ነበረ። ምን ነው በሰላም አንተ ነሽ ቶንሲል ሆነሽ ልጅ መጣ ቶንሲል አርጋኝልሽ ታውቃለህ። በርግጥ ለምን ይፈጠራል? በእናትህ አገሬ ወገኔ ምናምን ዋው ትንሽ እየተበሳጭተሻል ይመስለኛል። ትንሽ አንተ ሰው ወንዝ ተራራ ምናምን ያደንቃል። ሃይማኖቴ ገለመሌ ምናምን ማነች? እቺ በእናትህ ቶንሲል ነገር ነሽ። በእናትህ ማነች? አውቃታለሁ እኔ። በምን ተገናኝታችሁ ነው? በዚህ ስራ ነው እኮ። ስለዚህ ስራ ባህል ላይ ፈቅደም ምናምን አይፈቅድም። እንዴ አይፈቅድም? ማን ፈቃጅ አረጋት? ጓደኛሽ ነች ታውቃለሽ ማለት ነው? አዎ ታውቃታለህ እኮ። እቺ ጥናዣ እዚህ ቤት ትመጣታለች ደግሞ ድካም
ያተናደጅ እንደዚህ ግን በምን ማለት በምን አውርታችሁ ነው? በምን እንትን ብላችሁ ነው? ባህል በቃ እሷ እንዴ ቡና ላፍላል በእናትህ በደረቅ። ኧረ ችግር አሁን ደትቼ ነው የመጣው። የምር እኔ በጣም እኮ ሙቀት በሙቀት ሆነሻል። ይሄን ያህል ድረስ እንዲህ እስክታረገሽ ድረስ አታናደ። በጣም ይገርማል። ዝም ብላ መታ ይሄ ሳካ የምትሄደው ነገር አላት። ይሄ ድንበራችን፣ ክልላችን፣ መጽሐፍ ቅዱስ ቁርአናችን ያለፈው የድሮ የዛኛው ዘመን ይሄ በቃ ወደ ኋላ ይስማ። ይሄ ህብረተሰብ ግን አይለወጥም ጭራሽ ማይነካካ ነው። ግን እንደዚህ አይነት ሰው ደግሞ መጠንቀቅ አለብን። ታመጣለች አሁን ማዘጋት ነው ይመስለኛል። የሆነ ነገር ወይ እንዳልሽው አፏን ማዘጋት። ምክንያቱም እኛ ብዙ የምናስባቸው ነገሮች ስላሉ ማለት ነው። ብዙ የምናስባቸው እኛ ብዙ የምንጠቀምባቸው ነገሮች ስላሉ ይመስለኛል። እዚህ ሀገር ላይ ደግሞ እንደዚህ አይነት ነገር ክልክል ስለሆነ እሷን ወይ እንደምንም ብለን ወይ ወደኛ መቀላቀል አለብን፣ ወይ ብር መስጠት አለብን፣ ወይ ደግሞ ማስወገድ አለብን። ይሄ እንደዚህ አይነት ነገር እንትን ልንለው አይገባም። ልትጓዝ አይደለችም። በቃ አልኩ ይሄ እንትን ስርዓት ይሄ ጋሪ ነው የሚባለው የድሮ ስርዓት በቃ የዛ ስርዓት ናፋቂ ነች። እንደ የሆነ ማለት ብር ፈልጋ ምናምን ይመስልሻል? መስሎኝ ነበር ግን እንደዛ አይደለችም። ይሄ በቃ እርሻ ምናምን የሚናፍቀው ሰው የለም። በቃ የድሮ አሁን ተመርቶ ተፈሽቶ ምናምን በቃ ባልተና እንደዛ አይፈልግም። በቃ ሰው እዛ ገጠር ያለች ሰው ነች። በቃ የምትፈልገው ይሄ አረቃ የምትሄድ ሰው እንኳን አይደለችም። ከሆነ ያው ምናልባት አሁን ለሰው እኔ እንደምፈሩት ምንድነው ወይ ለሰው ካወራች ወይም ደግሞ ግቦታ ላይ እንደዚህ እንዲሄድ ካለች ማለት ነው። ዘንድሮ ሰው ጤነኛ አይደለም። ታውቂያለሽ ደግሞ ደጋግማ ፋሚሊ ስለምታውቃቸው ደጋግማ ስለ ፋሚሊ ነው የምታወራው። አይናፍቁሽም ወይ እነሱ እንዲያረጉም እነሱ አሳድገውሽ እንዲሆናልሽ እንዲሆናልሽ በቃ ምንድነው ቤተሰብ እንዲሆንልሽ በቃ ትናንት ሆኖልኝ እንዴ ኪው እና እንዴት ነሽ? በተረፈ ምን አዲስ ነገር አለ? እኔ ስለ ሰርጉ ላወራህ ነው እኮ የጠራሁት። አዎ ሰርጉ ግን የት ነው የሚካሄደው? እኔ የባለፈውን ክለብ ወድቻለሁ። ክለብ ውስጥ አይደለ? አዎ አንደኛ እንዲገኝ የምፈልጋቸው ሰዎች በቃ እነዛ ሴቶቹ ብቻ ናቸው። ያው ድብቅ ቤቱ ግን ቆንጆ አስቸጋሪ ነው። ቤቱ ቆንጆ ነው እና ከምንፈልገው ሰው ውጭ እዛ አካባቢ ከቤቶቹ ባለቤት ወይም ደግሞ እዛ ከምንተዋወቀው ሰው ውጭ ማንም መኖር የለበትም። ቪዲዮ ምናምን ግድ ነው። ቪዲዮ ደግሞ እንትን ብለሽ ምናምን ያው ግዴታ መላክ ስላለብሽ ቪዲዮ ተሰርቶ ሰርጌንማ ይናፍቁታል እኮ የብዙ ጊዜ ልፋታቸው ነው። በጣም ብዙ ደግሞ እዚያ ያሉ ደግሞ ስለሚጠብቁ እስካሁን የኛው ይጠብቁታል። ብዙ ከተደረገው የኔን ሰርግ ይጠብቁታል። በጉጉት ነው የሚጠበቀው። ክፍያውም ለየት ይላል። ለምን ያለምች ብሩ ደግሞ ያማልላል። ፓርቲውን ሰርጉ ምኑ ሸፍኖ የኛም ቤት ገዝቶ አስበው በጣም ብዙ ነገር ሸፍኗል። ግን ደስ ይላል። ኧረ በስመ አብ ይሄ ባህል ምናምን እምነት ምናምን ኧረ ኢትዮጵያ ውስጥ ግን አንተ ሰው ለምንድነው ወደ ኋላ መሄድ የሚወደው? እንደሚባለው ወደ ኋላ መሄድ እንዴ በጣም እንደ እንትን ወደ ኋላ ይጎትቱኛል። እኔ በጣም ነው ያቃጠለችኝ። ድፊያት ነው ያለኝ። ግን ያው ፋሚሊ ምናምን ጋር ንክኪ ስላለን ብዬ ነው እንጂ ወይኔ ያቃጠለችኝ። ይሄ ሙቶ ሰው ሲመጣ ይሄ ጽድቅ ይሄ እንትን ነው እንደሚባለው ደርሰ ይመጣሽ ነው የምትመስለው። ይሄ ከሃይማኖታችን ከህብረተሰቡ በቃ እኔ እኮ ሌላ ነገር በጣም የማት የምትሰራው ስራዎች እኮ አሉ እኮ ከሃይማኖቶች ብዙ ነገር እኮ ታርጋለች እኮ። ግን እዚህ ጋር አሁን በቃ ምንም እንደማያውቅ ሰው ምናምን ነው ችግርሻ። ኢትዮጵያኖች ችግር አለብን። በጣም ትልቅ ችግር ነው ያለብን። እና ሀገር ውስጥ ከሰርጉ ባሻገር ሀገር ውስጥ ስለምን ያው ታውቂያለሽ ሰው በጣም ይፈልጋል። አሁን እነሱን እንዴት ነው እንትን ማለት ያለብን? በቀደም የነገርኩ የተዘጋጁት አሉ። ስድስቱ ሴቶች ስለ እነሱ ባስተማማኝ ሁኔታ ይላል ፎቶቹ ነው። ፎቶቹን አይቻቸዋለሁ። ስድስቱ ሴቶች አሉ አዳዲስ ማለት ነው። ሌሎችም ደግሞ እያናገርኳቸው አሉ። ይመጣሉ ደግሞ ራቅ ያለ ክፍለ ሀገር ልጆች አሉ ያናገሩኛል። ግን ያው ሻርፕ መተው እዚህ ምናምን ካላወራን እዚህ ካላስካቸው ደግሞ ያሰማሩታል። አሁን እኮ ማለት ከባድ ይመስለኛል። በጣም በጥንቃቄ መስራት ያለብን ስራ ነው። በጣም በጥንቃቄ መስራት ያለብን መለመድ አለበት። መደፈር አለበት። ሀገሪቷ መለመድ አለባት። እንደዚህ አይነት ነገር አዎ እንዴ ብቻ ሀገር እኮ በእናትህ ያለዚህ አይሆንም።
ሁሌ ወንድና ሴት ተጋብቶ እንዴት ይሆናል እንዴ? ይልመዱ እንጂ ኋላ ቀር የሆነ ጭራሽ አይሆንም። ወደ ኋላ በቃ ምን ያራበስ እኔ እንደውም ምን ማስተማር ፈልጋለሁ ስለህብረተሰቡ ይሄ ሴት ልጅ በባሏ ተደብድባ ተጎዳች ነው የሚለው ነገር እንዲቆም ነው። በቃ ይሄ ሐሳቡ ምንድነው? ሁለቱ ሴትና ሴት ቆም ሁለቱ ማሽ ናቸው እና የሚያጣላ ነገር የለም ምናምን ይሄኛው ችግር ይቀርፋል። ሴት ልጅ ቤት ቀረሽ ባል ውጭ ወጣ ነው የሚባለው ብዙ ችግር ይቀርፋል። ይሄ ሰፋ አድርገህ ካየኸው ማለት ነው። ይዘህ የመጣው ሐሳብ በጣም ትልቅ ሐሳብ ነው። እንደው አለመቀበሉ ምናምን ነው እንጂ በጣም ለሴት ልጅ ትልቅ እድል ነው። ይሄ ቤት ውስጥ ተቀምጠች እዚህ ስራታ ምናምን ለልጆቿ ብዙ ችግር ይቀርፋል ምናምን ሰው ደግሞ የፈለገውን ነገር እንደፈለገ ደግሞ ማድረግ መብት አለው። አንድ ሰው እስካልተጋፋ ድረስ አንድ ሰው እስካልነካ ድረስ እንደፈለገ መሆን ይችላል። እና ጓደኛሽ ነሽ ደህና ነች? ደህና ናት። ሸሪ ነው ሸራ ልትሆኚ እንግዲህ ላገባባችሁ ትውውቃችሁ እንዴት ነው? በሶሻል ሚዲያ ላይ ነው ወይስ? መቼም ታውቃለህ ይሄን ነገር የምሰራው ለገንዘቡ ብዬ እንደሆነ ታውቃለህ። እኔ እዚህ ውስጥ በጣም ዲፕሊ እንደዚህ ገብቼ ምናምን መስራት አልፈልግም። እነሱ እንዳይሰሙሽ እንጂ ለኔ እንኳን ችግር የለውም። ላንተ ያው ኢንቦክስ ይላል ላንተ ላውራክ። ግን ምን መሰለህ በቃ ያን ገንዘብ የሚሰጠኝ ብር በጣም ትልቅ ስለሆነ በዛ ብዬ ነው እንጂ እኔ እዚህ ውስጥ ሰው ከማገናኘት ባሻገር መስራት የማልፈልገው ስራ እንደሆነ ታውቃለህ። የተሻለ ብር እስካገኝ ነበር የምሰራው። ግን ደግሞ እነሱ በጣም የሚፈልጉት የኔን ማግባት በጣም አግብተሽ ምናምን ነገር በቃ ይሄ ስራውን በቃ እዚህ ሀገር ላይ እኔ በደንብ እየሰራሁት እንደሆነ ማወቅ የሚፈልጉት እኔ ሳገባ በቃ የኔን እንትን ማየት ይፈልጋሉ። ለነሱም ትልቅ ደስታቸው ነው ያንቺ እንትን ማለት ማግባት ምናምን። ፎቶቹ በጣም የሚፈልጉት አንደኛ እንደ ኤጀንት በቃ ኢትዮጵያ ላይ ኤጀንታችን እሷ ናት ምናምን እየተባለ የኔ ደግሞ ማግባት እዛ ላይ በቃ ብዙ ነገር ነው የሚቀየር። ነው ግን እና ስለዚህ ብዙ እንትን ውስጥ አትቆይም ማለት ነው። ኦሬዲ ከሷ ጋር እኔ አላደርገውም። እኔ በቃ ማለት እቺም ብሯ ብቻ ትግባል። እኔ ይሄ ብር ገባ ማለት ታውቃለህ ላንተ ለኔም ትልቁ ሰክሰስ በጣም ብዙ ነገር ነው የምንቀይረው። ግን ያው ህይወት ነው ምንም አንዳንዴ የሆነ አቋራጭ መጠቀም ካለብን አቋራጭ መጠቀም ጥሩ ነው። ስለዚህ ከሷ ጋር ያለችውም እኮ ቀረቤታ የሆነ ሰዓት ላይ እንትን ማለት አይቀርም ማለት ነው። ምንም አልላትም። ምንም ሳንባባል እንጨርሳለን። ሰርጋችንን በአግባቡ እንጨርሳለን። ከሰርጉም በኋላ መሆን ያለበት ስለመስኮች ያለው ፎቶ የት እንደሚሆን ሲሸልስ ነው የሚሆነው ግዴታ እዛ ነው ግዴታ መሆን ያለበት። ምክንያቱም እዚህ ሀገር የትኛውም ክልል ወጥተህ ፎቶ ሹት ማድረጋችሁ ይከብዳል እንጂ እንዴ አስበዋል። እነዚህ የሚመሩት ምናምን አስበዋል ምን እንደሚያመጡብን። ያው ደግሞ በሰርግ ቀን ደግሞ እንትን ማለት በፍጹም አሁን ይከብዳል፣ በጣም ይከብዳል። እና ብቻ ያው ጥሩ ይሁን። መልካም ሰርግ መልካም ሰርግ። እሺ ማድረግ ያለብን ነገር እናደርጋለን። በየትኛውም ሁኔታ ከጎንሽ ነን፣ አብረን ነን። ይሄ ግድ ነው የተወሰነች ሰዓት ላይ የተወሰነች ጊዜ እኔም ይመስለኛል ከሷ ጋርም ያን ያህል የምቆዩ አይመስለኝም። እውነት ለመናገር መሆን አይችልም። በቃ እንዳልኩ ይሄን ብር ላገኝ ኤፊ እኔ እናንተ ከዚች ሀገር ፍት ነው የምንለው። ምክንያቱም በጣም ብዙ ሰው የሆነ ማለት እያንዣበበበት ያለው አይን ጥሩ አይደለም። እሷ እንዴት ነው አላስቸገረችሽም ነበረ? ቀረቤታው እንደዚህ ለነገሩ ያን ያህልም እንደምናስበው እኮ አይደለም። ስራው እኮ ከብዶ ምናምን ሳይሆን እሷም ትቀበላለች። ያው አክሰፕት አድርገህ ይሄ መቀጠሉ እዚህ ሀገር ላይ የሆነ ቦታ ስትዝናና ምናምን በጣም ኮንፈርት ይነሳል። ስትሳሳም ቢያይ ካሁን ከተማ ላይ ሰው ምን ይላል? ፎቶ ያነሳል ምናምን ይጋጋላል፣ ሌላ እንትን ውስጥ ይገባባል። ስለዚህ ለነጻነታችንም ሲባል ያወራነው ስለ ፎቶ ምናምን ስናወራ ከኢትዮጵያ መውጣት እንዳለብን ኬንያ ምናምን ሆነ ያለበት ስለዛ ነው። በጣም እዛ ቢያንስ እንኳን እዛ እንትን ይላል የሆነ ቀለል ይላል። ማን ይናገራል? ማንም አይናገር። የትኛው ባህል ወጋቸው? ምንም እኮ የላቸውም እኮ እነሱ ዝም ብሎ መኖር ይመስለኛል። እንዴ የተወሰነ ባህል አላቸው። እርግጥ ግን የእነንትና ሰርግ እዛ ነበር ያንተ ባለፈ ያገኘው እዛ ነበር። ማን ተናገረ? ማንም ምንም አያውቅም። ሁኔታ ነው ያደረጉት። ያምራል። የነሱ ያምራል። ልብሳቸውም ምንም በቃ ሁሉ ነገር ሰላም በቃ
ስለዚህ የምፈልገው መኪና አዘጋጅልኝ። ለመቼ ነው አሁን ታቀደ? አንደኛ ከምንም በላይ የዛሬው ፓርቲ እንዲበላሽ አልፈልግም። የዛሬው ፓርቲ በጣም ብዙ ሰው ብቻ ባይ ይመጣሉ። የምናውቃቸውም ሰዎች አሉ። አንዱ ደግሞ አንዱ ሲጠራ አንዱ ሲጠራ በእርግጠኝነት የሚደምቅልሽ ነው የሚመስለኝ። እንትኖቹ ብቻ ይሄ ጥበቃ ላይ ምናምን ያሉ ሰዎች ትንሽ የሆነ አላስፈላጊ መረጃ ነው ደግሞ አሁን እንትኑ ስለበዛ ወሬው እንዳይወጣ። ችግር የለውም ወይ እሱን እናስተካክል ወይ የሆነ ነገርም ሳንቲምም ሰጠንም ቢሆን ወደ ውስጥ እንዳይገቡ እነሱን ወደ ውስጥ እንዳይገቡ ማድረግ እንችላለን። የሆነ ባያዩ በቃ ፓርኪንግ ገባ በዛው ልብስ እንዳወለቀን ወደ ላይ ከተጠራው ሰው ውጪ እነሱ ወደ ውስጥ እንዳይገቡ ካልሆነም ደግሞ የተወሰነ ነገርም የተወሰነ ሳንቲምም ሰጥቶ ውጭ ላይ ብቻ እንዲቆሙ ማድረግ እንችላለን። የእነሱ ነገር ችግር የለም። እነሱ ያስፈራሉ። እኛ እዛ ያለ ማለት ነው ይሄ የራቁት ፓርቲ ምናምን ስናዘጋጅ ይሄ የምጠራው ሰው ምናምን ያን ያህል እንደዚህ ኖቲስ አድርገህ ከሌ እንዳይገባ ምናምን አትልም። መምጣት የሚችል ሰው ይምጣ ብለን የምትለቀው እና ሁሉም ሰው እና ብዙ ሰው ነው ደግሞ የሚመጣው። በቃ ስልክ ሁሉ ፎቶ ምናምን ብትነሳ ማን ይለያል? አብዛኛው የሆነ ነገር ስለምትሰራ በቃ በጣም ደስተኛ የቀሩ ሰዎች ሁሉ ቀጣይ ፓርቲ መች ነው ምናምን ነው የሚልልን። እንደውም ተመችቷቸው ማለት ነው። እዚህ ሀገር ደግሞ ምን ያስጠላሃል? እኔ አሁን ባለፈች አርቲስቷ ያቡነች ምናምን እሷ አሁን በቃ ፈልጋለች መምጣት ምናምን ተዘጋጅታለች። ግን በቃ ነገ ወሬ ቢወራስ ሰው እኮ እየፈለገ ነው። አየህ ነገ የሆነ ነገር ቢፈጠር ሰው ቢያይ ሰው ቢሰማ እንግዲህ ፈልጋለች ግን ሰው ምን ይለኛል ወይም ደግሞ ሰው አይሰማ ምናምን የሚል ሀሳብ ብቻ ከባድ ነው። እና ዛሬ ውሎሽ ከሞላ ጎደል ትንሽ ያቺ ቶንሲለች እንጂ በእናትህ ቀኔን ያበላሸችው እንዴት እንዳበሳጨችኝ የእውነት አንተ ባስመጣ ትንሽ ዘና ማለት ነው። ያ አንዳንድ ኢትዮጵያውያኖች ትንሽ ችግር አለብን በጣም ሰው እንዴት ግብርና ይናፍቀዋል። ይሄ ጭቃ ማብካት ባህል ከሌ እድር ቤት ጠጅ ቤት ኮረፌ ቤት ይሄን የሚናፍቀው ሰው ለልጁ ደውለት እሺ ሻምፓኝ ምናምን እንደሚያመጣው ልጅ እስኪ ወይ ወጣ እንበልና እኛ የሰርግ ሄደታ ወጣ ብለን ወይ ምሳ ምናምን ነገር ዘና ማለት ነው የምፈልገው። ምሳ ምናምን ነገር እንብላና እንውጣ። አምስሽም ቤት ውስጥ ቀኑን ሙሉ መኪና ይዣለሁ። ቅርብ ቦታ ነው የምንሄደው። እንግዲህ ውድ ተመልካቾቼ ጓደኛዋ ባለችን መሰረት እቺ ሴት ለሰው ብቻ ሳይሆን ራሷንም እንደዚህ አይነት ነገር ውስጥ ልትከት ቆርጣ የተዘጋጀች ናት። እንግዲህ ጓደኛዋ የምታውቀው አንድ ሴት ብቻ ሳይሆን ብዙ ሴቶች ወደ እሷ ቤት እንደሚመላለሱ ነው። ነገር ግን ያ አልነበረም። አንድም ወንዶችን የሚመለምልና የሚያዘጋጅላት ሌላ ወንድ እንዳለ ለማወቅ ችለናል፣ ድብቁ ካሜራ ላይ። አሁን ባያችሁ መሰረት እንግዲህ ምሳ እንብላ እንገባበስ ተባብለው እንደወጡ አይተናል። ምንም ቤት ውስጥ የምንገባበት ምክንያት የለም። ምክንያቱም ማስረጃ የሚሆነን ነገር የሚያስፈልገን ነገር የለም። ከቃል በላይ ለዚህ ጉዳይ ማስረጃ የሚሆነን ነገር የለም። ይሄ ነገር ሳይስፋፋና ሌሎች ሰዎች ጋር ሳይደርስ የተቻለንን ፍጥነት ተጠቅመን እነዚህን ሰዎች ከሩጫቸው ለማስቆም ወይ ደግሞ ከድርጊታቸው ለማስቆም የቻልነውን ለማድረግ እንግዲህ ቆርጠን ተነስተናል። ያቺ ልጅም እንድትሄድ አድርጊያት ነበረ። መክራት ወደ ነበረችበት አቋሟ ወደ ነበረችበት ሰውነት ማንነቷ እንድትመለስ የቻለችውን ያህል የምትጠር ጓደኛ ናትና እንደዚህ አይነት ጓደኛን ያብዛልን ነው የሚባለው። እሷንም ቸግሮሽ ነው እንጂ ስላጣሽ ነው እንጂ እኔ ልትመክሪ አይደለም ምናምን ብላ አንቋሻና ውሻ አርጋ ስታስወጣትም ለማየት ይችላል። ስለዚህ አብዛኛውን ሰው ልንታደግ እንችላለን ብለን እናስባለን። እንግዲህ እሷም ከምታገኘው ገንዘብ አንፃር አስባ ራሷም በእንደዚህ አይነት ነገር ውስጥ ልትጋባ ወር ደግሞ ልትዳር ባለችበት ሁኔታ ላይ መድረሳችን ሌሎች ሰዎችም በዚህ ሰለባ ከመሆናቸው በፊት መድረሳችን ያው ትውልድ እንዳዳንን ወይ ደግሞ ከዚህ ሰለባ ከሚሆን ሰው አንድ ሰው እንኳን ካተረፍን መልካም ነው። ሁልጊዜ የኛ ስራ የኛ ሩጫ ሰዎችን ከአደጋና
ከእንደዚህ አይነት ተልካሻ ነገሮች ማዳን ነውና ውድ ቤተሰቦቼ ተሳክቶልናል ብለን እናስባለን። እስኪ የምትመለስ ከሆነ ድብቁ ካሜራ ቤት እንዳለ ነው። ድብቁ ካሜራ አዲስ ነገር ካለው መልሼ ለእናንተ ማሳያችሁ ይሆናል። ካልሆነ ግን እሷን ቀጥታ አግኝተናት ይህንን ነገር ለማስቆም የማይሆን ከሆነ ደግሞ ህግ በራሱ መንገድ እንዲፈታው ለማድረግ ዝግጅታችንን ጨርሰን እየተጠባበቅን ያለነው ውድ ቤተሰቦቼ እናንተም የዚህ ጉዳይ መጨረሻ ያሳስባችኋል ብዬ አስባለሁ። ስለዚህ መጨረሻው ምን ይሆን ብላችሁ መጓጓታችሁና መጠበቃችሁ አይቀርም። ያንን ሁሉ አስታደርጉ ግን ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ያስቀመጣችሁ አብሮነታችሁን አሳዩን። ይሄ የሁል ጊዜ ጥያቄ ነው። የድካማችንና የልፋታችን ውጤት የእናንተ ማየትና ለወዳጅ ለዘመድ እንዲሁም ለጓደኛ በአጠቃላይ ለቤተሰብና ለኔ ለምትሉት ሰው ሼር እያደረጋችሁለት እይታ እንዲኖረው ማድረግ ነው ማለት ነው። የድካም የልፋቱ ዋጋችን የኔ ብቻ አይደለም፣ ከስራ ባልደረቦቼም ጭምር ካሜራማኔ፣ ከሱ ጀርባ ያሉ ሰዎች በአጠቃላይ ምስጋና የሚገባቸው ሰዎች ናቸውና እነሱን ሳታመሰግኑልኝ አትለፉ ስል የዛሬ ጥያቄን በድጋሚ እንግዲህ ከዚህ በፊት በነበሩት ቪዲዮዎች ላይ በአጠቃላይ እይታ እያነሰን ነው፣ እየታየልን አይደለም፣ የድካም የልፋታችን ውጤት እያገኘን አይደለም በማለት እንግዲህ ረጅም ደቂቃዎችና ሰዓታትን እየፈጀው እየተናገርኩ ነው ያለሁት። ውድ ቤተሰቦቼ ያንን አይታችሁ እንግዲህ እይታችሁን እንደማትከለክሉን ላይክ፣ ሼር፣ ሰብስክራይብም እንደማይቀርብን ተስፋ አደርጋለሁ። ቤተሰብ ያልሆናችሁ አዲስ ቤተሰብ የሆናችሁ ደግሞ ሰብስክራይብ በማድረግ ቤቱን ተቀላቀሉ። ትማሩበታላችሁ፣ ታገኙበታላችሁ፣ እንዲሁም ቁም ነገርን ትገበዩበታላችሁ እንጂ አታጎሉበትም ብዬ ቃል ገባላችኋለሁ። ምክንያቱም ብዙ ነገሮች በእኔ ላይ እየደረሱ ብዙ ጥቃቶች እየመጡ ስራዬን እየሰራሁና እናንተን ለማስደሰት ላይታች እያልኩ ነው ያለሁትና ውድ ቤተሰቦቼ ለብዙ ወገን ለብዙ ወዳጅ ደራሽ እንዲያደርገን ስራችን ላይ ስልቹነት እንዳይፈጠርብን የተቻላችሁን ያህል አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልን። አሁንም ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ አስቀምጡልን ማለት እወዳለሁ። ውድ ቤተሰቦቼ እዛ ቤት እንሂድ። መጀመሪያ ድብቁ ካሜራ ያለው ነገር የያዘው አዲስ ነገር ካለ ለእናንተ የምናሳይ ይሆናል። እሱ ካለው ነገር እዛ ቤት እንሄዳለን። እችን ሴት ከዚህ ስራዋ ለማስቆም እንሞክራለን። እየሰራች ያለችውንም ስራ እያንዳንዱን ነገር እንድትዘረዝርልን እንድትነግረን ለማድረግ እንሞክራለን። እንዳልኳችሁ መጨረሻው የሚሆነው ነገረችንም አልነገረችንም ህግ የራሱን የሆነ መፍትሄ እንዲሰጣትና ከዚህ በላይም ያደረገችው ነገር ሊኖር ይችላል። የተጋቡ ሰዎችም ሊኖሩ ይችላሉ። እነሱ ላይ ጥቆማ አድርጋ እነዛም ሰዎች ላይ ህግ የራሱን የሆነ ውሳኔ እንዲወስን እናደርጋለን። እናንተ አብሮነታችሁ የለየም። አሁንም ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ኮሜንት ሴክሽን ላይ ያስቀመጣችሁ ጠብቁን። ድብቁ ካሜራ ጋር ልመልሳችሁ። አዲስ ነገር ከሌለ ግን እኔና እሷ የምናደርገን ቆይታ ተከታተሉት። ቤተሰቦች ባልኳችሁ መሰረት እንግዲህ ድብቁ ላይ ምንም አዲስ ነገር ስለሌለ መኖሪያ ቤቷ ቀጥ ብለን መተናል። እስኪ ምን ይፈጠራል የሚለው ሪአክሽን አብረን ነው አይታችሁ ያልኩሽ ነው። አይሻል ይበልጥ ሰላም ምንድነው ተመላለስክ አይደለ? አዎ እስቲ ወረድ በይና ቁጭ በል። ካሜራማን ምንድነው ሰላም አይደላችሁ? ደህና ነን። እስቲ ቁጭ በል። ተመላለሳችሁ የሚያመላልስ ጉዳይ አጋጥሞ ነው እየተመላለስን ያለ ነው። የኔት በጣም ነው ማለት ምናዝ ነው በምታደርጊውና በምትሰሪው ስራ በአጠቃላይ እያዘንን እያልንሻለ ነው። ሊሆን ይችላል ውጭ ሀገር ቆይተሽ ሊሆን ይችላል። ብዙ ነገሮች ለምደሽ መተሽ ሊሆን ይችላል። ምንድነው ግን በራስሽ ለምደሽ የመጣሽውን ነገር እዚህ ሀገር ላይ እህቶቻችንና ወንድሞቻችን የማይሆን ነገር እንዲሆኑ እያደረግሽ ነው። ስለማን እህት ወንድም ነው? ስለኛ እህትና ወንድሞች። አንቺ ደግሞ ከዛ ይዘሽው ስለመጣሽው ባህል ነው። ምንድነው ባህል ይምጣት? የልምድ ልውውጥ ነው። ስራ ነው እየሰራ ያለሁት። እቃ እየሸጥኩ ነው። ብራንድ እቃዎች አይሸጥም ነው ወይስ ምንድነው? እቃ ሰው የምን ሰው ነው የምታወራው? ብራንድ እቃ አይሸጥም እዚህ ሀገር ላይ። ስለምን ብራንድ እቃ ነው የምታወሪው? ማኔሮች ምናምን እየሸጥኩ ነው ያልኩት ቅድም አይደል እንዴ? እሱ አይደለም በቋሚነት ያለሽበት ስራ እዚህ ሀገር ላይ ተመሳሳይ ጾታ ያላቸውን ሰዎች ስታጋቢ እንዲሁም ደግሞ አንቺ ልታገቢ ስቲን የደረስንብሽ ነው። ሰርጉን ቀን እንጠብቅ። ምንድነው የምታወራው? ምንም ስለምታወራው ታሪክ ውስጥ ነው የለውበትም። በደንብ ስላለሽበት ስለምታውቂው ጉዳይ ነው እያወራሁሽ። እኔ ምንም ማውቀው ታሪክ የለም። የምታወራውን ነገር አስበህ ተናገር። ደጋግመህ ቤቴ ባትመላለስ ደስ ይለኛል።
ማለት ስራ ፈት አንቺ ጋር መምጣት የፈለግን ሰዎች ነው መስለን የታየንሽ? ተመላለስካ። እኔ ምን ልበል? እኔ እኮ ስለምሰራው ስራ ደጋግሜ ነገርኩ። ፓስፖርቴ ማየት ትችላለህ። ምን ያደርግልኛል ያንቺ ፓስፖርት? እኔ ነጋዴ ነኝ። አንድ ነገር ልጠይቅሽ። ጓደኛሽ እዚህ ቤት በተደጋጋሚ እየመጣች ይህን ስራ እንድትይዝ ስትመክርሽና ስታስረዳሽ ነበር አይደለ? እቺ ውሻ ሾካካ እሺ እካካም ናት። እሺ እካካም በላት። አሁን ስነ ስርዓት ያይ በዚህ ልክ አይደለም እኔ ለወራሽ የመጣሁት። እሷ ብቻ አይደለችም እዚህ ቤት ያለችው። በተደጋጋሚ ተመላልሶ የሚመጣ ወንድ አለ። እሱ ደግሞ ወንዶቹን ይመለምልልሻል። አንቺ ደግሞ ሴት ለሴቱ ነው የማጋባቱን ስራ ተወጥራችሁ ይዛችሁት። ይሄ የመንደር ወሬ አሉባልታ ይኸውልሽ የመንደር ወሬ አልፈልግም። እየሰማሽ ነው? የመንደር ወሬ ይዤ የምንቀሳቀስ ሰው አይደለሁም። ማስረጃዎች ያሉኝ ሰው ነኝ። አይ ይሄን ስራ እየሰራሁ አይደለም የምትይ ከሆነ ከነ ማስረጃዬ አንቺን ህግ ቦታ ይዤ መሄድ እችላለሁ። ህግ ባህል ምንድነው? እኔ ይዘህ የመጣው ሀሳብ ጋር ከኔ ጋር ምንም የሚገናኝ ነገር የለውም። ካሜራውን አጥፋና በገንዘብ የካሜራው መጥፋት ፋይዳ የለውም። ይሄ አሉባልታ ምናምን ከምትቀርጽ ደህና ብር ልስጥና ደህና ስራ መስራት ትችላለህ። ህይወትህን ለውጥ። ይሄ አሉባልታ ከሊያለች ጓደኛሽ ምናምን ተውና ማለት ነው። ይኸውልሽ አሁን እኔና አንቺ እንደዚህ የሚያባብለን ነገር የለም አይደለ? በተቻለኝ አቅም የዛለትም መጥቼ ለውራሽ የፈለኩት ሰዎች የራሳቸውን የሆነ ግንዛቤ ወስደው ሰዎችን ይከሳሉ። ያንን ነገር ለማየት ነው። ስለዚህ እኔ አንቺን ደግሞ መፈተን የነበረብኝ ካሜራ አስቀምጬ ነበር። ቤትሽ ውስጥ ካሜራ ተቀምጦ ነበረ። አሁንም አለ። ብዙ ጊዜ እንደዚህ ነው የምንሰራው። ስለዚህ እያንዳንዷ እርምጃሽ እያንዳንዷ የምታደርጊያት ነገር በካሜራ ተይዛለች። የተነጋገራችሁት ንግግር ከነ ቪዲዮአችሁ አለ። ይኑራ የማንም ችግር ድህነቱ መሰለኝ የቀረብኩለት እዚህ እካኳን ከምታካንድ ያሻሻልኳት ምንድነው? እዚህ ሀገር ሰውም ሲለወጥ ሲያድግ ምናምን ይጨንቃቸዋል እንዴ? ደህና ነገር አይወድለትም ይሄ ህብረተሰብ ሲጀመር። ይሄ የሆነ ድብብቆሽ የሆነ ነገር የሚመቻችሁ ነው። በምንድን ነው እየረዳሻቸው ያለሽው? አንድ አይነት ጾታ በማጋባት እኔ አንድ ነገር ነው። ከውጭ ሀገር ሲመጣልሽ ካሜራውን አጥፋና ደህና ገንዘብ ሰጣለሁ። ተስማምተን ከኔ ጋር ቀጥታ። በመጀመሪያ ደረጃ ስለ ስራሽ ማወቅ ስላለብኝ ስራሽን ነው ማወቅ ፈልገው። ገንዘቡ የሚደርስ ነገር ዘር ማንዘርን የሚቀይር ብር ሰጣለሁ ከፈለክ። ይሄ ወሬ ምናምኑን አትቅረጽ። የሚጠቅመን ነገር አንተ ወጣት አይደል እንዴ? ሰርታት በለ እንዴ ከኛ ጋር ምንድነው የቀበሌ መስል ወሬ ወደ ዘመን ምንድነው መሰራው? እስኪ ንገሪ። ምንድነው አሁን ሴቶች እንዲሆኑ እና እዚህ እየታሰሽ ድማሰ ተቀምጣ ጠጅ ቤት ኮረፌ ቤት ሄድ እንዴ? እሺ ስለዚህ ትናንትና ወደዚህ ያሽምት ኖሮ ነው ተስተካከለም እንዴ? ያንቺ መፍትሄ ከራሷ ተመሳሳይ ጾታ ጋር አብራትሁን ነው ይመስለኛል አይደል? እኔ እንደሱ እያልኩ አይደለም። አገራችሁ ዘመናዊ ነገር መቀበል አትወድም። ይሄ በቃ ሴት ልጅ ቤት ትቀመጥ ለባላ ትገዛ ምናምን በሚሉ ህጎች ነው ያው ያደግነው። ይሄ ነገር ተውና አንተም ተስማማ ከኔ ጋር መስራት ትችላለህ። ስለ ኤፊም ደግሞ ስላልከው ልጅ ደግሞ ከኔ ጋር ስራ የሚሰራ ሰው ነው። ምንም እንደዚህ አሁን ህግ ጋር ምናምን የሚያስኬድ ነገር አይደለም። ልንገርህ ለአንተ የሚጠቅምህ ነገር ልንገርህ። እሺ ነው የሚጠቅመኝ ምንድነው? ከእናንተ ገንዘብ ተቀብሎ ይሄንን እዚህ ሀገር ማጨማለቅ የያዛችሁትን አብሬያችሁ እንዳቦካ ነው ይፈልግ። አንተ ወጣት አይደለም ምንድነው ሀገር አርጅቻለሁ። አሃ ወጣት ሀገር አይልም። በቃ ከጊዜው ጋር ለምን አንተናት አዘመን ማለት ጊዜው ተሻሽሏል። እንዳንተ ወደዚህ ብለን አይልም። በቃ አንተ ከኩዮች እኮ ደህና መኪና ይዘህ አትዞርም እንዴ? ዘመናዊነት ይሄ ቤት ለቤት እየርኳሪ የምትቀርጸው ይሄ ዘመናዊነት ነው አይደለ? አንተ ምናልባት አንተ ስላላገኘው ነው ወይ የሆነ ብር ስላላገኘው ነው። እኔ ከፈለክ ማለት G+3 ቤት ምናምን ከሰራላለሁ ማለት ገዛላለሁ ያለቀ ቤት። እናንተ ባመጣችሁት በዚህ በተጨማለቀ ገንዘብ አይደለም ቤት ገብቼ ልተኛበት ነው ላርፍበት። አምነህ እኮ ነው ወደዚህ ነገር የምትገባበት። እኔ አላምንም። ይሄን ምንድነው ሴት ከሴት ጋር ብትገባ ምን ችግር አለው? ምንድነው የምታጣው ነገር? ምንድነው ገንዘብ አንዴ የምታገኘው? አንተ ቤተሰብህን እህትህን ወንድምህን ምናምን መለወጥ አትፈልግም እንዴ? ተመልሰ ይሄ የምናምን ኑሮ ከመኖር። ስለዚህ የያዛችሁት እናንተ ትውልድ መቅረጽ የተሻለ ነገር በቃ ነገር አገሪቷ የሚያስፈልጋት ደህና ነገር ነው። እኔ ገንዘብ አጥቼ ምናምን እንዳይመስለኝ ነገር የምሰራ እኔ የፈለግከውን ገንዘብ ሰጣለሁ። አንተም ቪዛቸውን መስመጣቸውን ሰዎች መለውጥ ከፈለጋችሁ ከኔ ጋር መስራት ትችላላችሁ። ይሄ አሉባልታ ይሄ አሉኝን ታውቁት። እሺ እሷም ብትሆን እንድንሰራ ከተስማማን አይቀር እንዴት ነው ልንሰራ የምንችለው የሚለው አንቺን ማን ነው አሁን እንግዲህ ይመስለኛል ገንዘብ ታገኝበታለሽ አይደል? ያንን ገንዘብ የሚያደርግልሽ ሰው ማን ነው? ለምን ካሜራውን አትሳንስቀው? ኦኬ ታጠፋላታለህ። አጥፋው። እናንተ መስራት ትችላላችሁ ከኔ ጋር መስራት አትፈልጉም? ሁላችሁ ሁሉም ይፈልጋል።
አጠፋላት። እሺ ማውራት እንችላለን። ይኸውልህ እኛ የምንሰራው ሴት ለሴት ነው። ያው እንዳልከው ነው። ሴቶች አምነውበት ፈልገውበት ነው ከሴት ጋር የሚጋቡት። ስለዚህ ያን ነገር ሲያደርጉ ደህና ገንዘብ ይከፈላቸዋል። ምንድነው ጥቅማችሁ? አንተ ይሄ በቃ ባላ እየደበደባት ቤት ውስጥ ምናምን የምትቀመጥ ሴት ደስ ትልሃለች እንዴ? ይሄ እንጀራ የምትጋግር ወፍጮ ቤት ምናምን ሴት ነው የምትፈልገው? ኦኬ እዚህ ህይወት ውስጥ ከገቡ እንጀራ አይበላም። ይሄ ባህሉን ትተውና በቃ ሁለቱም ኢንጆይ እያደረጉ ትዳራቸውን አክብረው መኖር ይችላሉ። መታችኝ ገላመጠችኝ እንዲሁ እንኳን አነስኩኝ ምናምን የሚባል የለም። አንተ የተሻለ ነገር ለምንድን ነው ያልፈለግከው? ኦኬ የተሻለ ነው ይሄ። በእንደዚህ አይነት ማህበረሰብ ውስጥ ነው ያደግሽው? እኔ ያደግኩበትን አልቀበልም። እኔ የተማርኩበትን ግን እቀበለዋለሁ። እኔ ዘመናዊ ትምህርት ቤት ነው የተማርኩት። ያደገች ሀገር ላይ ነው የኖርኩት። ደህና ነገር ስለሆነ ተቀብዬ ለሀገሬ እያስተማርኩ ነው ያለሁት። እሺ አንቺስ እዚህ ህይወት ስለምን ትገቢያለሽ ታዲያ? ቢዝነስ ከሆነ ጠቀም ያለ ገንዘብ። ኦኬ ራሱ ዋናው ሰው ደግሞ ሲሆን ጥሩ ገንዘብ አለው ነው። በደንብ ነው የምታገኝበት። ከኔ ጋር አብረህ መስራት ትችላለህ። የፈለከውን ወንዶችን ማምጣት ትችላለህ፣ ሴቶችን ማምጣት ትችላለህ። ደህና ገንዘብ ነው የምሰጠው። ለእነሱስ ጥቅማቸው ምንድን ነው? ለእነማ? እነዚህ የሚመጡት ሰዎች ለሚጋቡት ነው። የሚጋቡትማ ሰላም አላቸው። ሰላማዊ ኑሮ ነው የሚኖሩት። ምንም አይነት ሀሳብ የሌለው ኑሮ። ቤት ይሰጣቸዋል፣ መኪና ይሰጣቸዋል፣ ከነ ሙሉ ዕቃው ነው የሚሰጣቸው። ኑሯቸው መኖር ይችላል። ይሄ የእንትን ጭቅጭቅ አይኖርም። ይሄ ቤታ ቤት ነገር ወሬ አይኖራቸውም እኮ። አሁን እኔ ይኸውልሽ መረዳት የፈለግኩት ስላልገባሽ ነው። ይሄንን ነገር ገንዘብ የምትሰጧቸው የሁሉ ገንዘብ እናንተ ጥቅማችሁ ምንድን ነው? ይሄንን ነገር ማስፋፋት እንድታስፋፉ ከውጭ ሀገራት ፈንድ የሚያደርግ ሰው አለ ነው? አዎ ገቢ በዚህ ጉዳይ የሚጠቀም ሰው አለ? በእኔ በኩል ነው የሚያልፈው። ገንዘብ አገኝበታለሁ። አንድ ሰው ሳመጣ በደንብ ገንዘብ አገኝበታለሁ። በቃ እናንተም ብትገቡበት የምትሰሩት ስራ ነው። ስለዚህ ይሄ እንዳይታወቅብሽ ነው እንደዚህ አይነት ቤት ውስጥ ያለሽ? እዚህ ሴቶቹን የማመጣበት ቤት ነው። እዚህ የማሳምንበት የማወራበት ቤት ነው እንጂ እኔ ቤት መሄድ እንችላለን። ትልቅ ቤት አለሽ? ደህና ቤት አለ፣ መሄድ እንችላለን። እኔ ቤት ብላችሁ እሺ ስራውን በደንብ አስብበት። ጠቀም ያለ ብር ነው እያልኩ ነው ያለው። ገንዘብ ካለው ምንም ማሰብ አያስፈልጉም። ስለዚህ አብሮሽ ይሰራል ያልሽኝ ደግሞ ሰው ወንድ ነው። እኔ እና እሱ በደንብ መግባባት ስለምንችል ከሱ ጋር ደግሞ ትንሽ ቆይታ እንዳረግ እሱ ወዳለበት ቦታ ልትወስጂኝ ትችያለሽ? እንችላለን። ያው ካሜራው እንዳጠፋው ነው። ካሜራ ምንም አይሰሩ። ከኔ ጋር ሊሄድ የሚችለው አንድ ሰው ብዬ ነው። ይቻላል። እሱም ያው ስለ ስራው እኔ ብቻ አውቄ አዲስ አበባ ሲኖር በደንብ እኔ ብቻ አውቄ ከምቀር አንድ ሰው አብሮኝ ይሄዳል ቦታው ላይ። እሱን እናገኘውና እሱ ደግሞ በደንብ ወንዶች ስለሆነ እኛ እንቀራረባለን። ሞር ደግሞ የሞራቱ እንትኑ አሪፍ ይሆናል። ከቻልንም እንደውም ያችን ጓደኛሽንም ወደዚህ ለማዞርና የዚህ አይነት ሰው እንድትሆን ለማድረግ የምንችለው ሙከራ እናደርጋለን። እሷ ትንሽ ችግር አለባት። ችግር የለም። እስኪ እንመካከርበታለን። አሁን ወደ እሱ ጋር መሄድ እንችላለን። የተዘጋጁ ወንዶች አሉ። እንኳን አዲስ አበባ ልወስጂ ቆንጆ እንሂድ።